የእግዚአብሔር ቃል በዮሐንስ ወንጌል ምዕራፍ 4 ከ23 እስከ 24 ያለውን ክፍል ቶሎ እናነብና ወደ ቃሉ እንሄዳለን። የምንችል ሁሉ ተነስተን ዮሐንስ 4 ከ23 እስከ 24 የምንችል ሁሉ ለእግዚአብሔር ቃል ክብር ስንል ተነስተን አብረን እናነባዋለን። የእግዚአብሔር ቃል እንደዚህ ይላል። በእውነት የሚሰግዱ ለአብ በመንፈስና በእውነት የሚሰግዱበት ጊዜ ይመጣል፣ አሁንም ሆኗል። አብ ሊሰግዱለት እንደዚህ ያሉትን ይሻልና። እግዚአብሔር መንፈስ ነው፣ የሚሰግዱለትም በመንፈስና በእውነት ሊሰግዱለት ያስፈልጋቸዋል። ቁጥር 20 እንደገና አነባዋለሁ። እግዚአብሔር መንፈስ ነው፣ የሚሰግዱለትም በመንፈስና በእውነት ሊሰግዱለት ያስፈልጋቸዋል። አሜን። ሁላችንም ቁጭ እንበል። ጌታ አብዝቶ ይባርካችሁ። ጌታ አብዝቶ ይባርካችሁ። ከአንድ ወይ ከሁለት ወር በፊት እዚህ ቆሜ እግዚአብሔርን ቃል ሳካፍል እግዚአብሔር የተናገረኝ በምንድን ነበር? ቤተ ክርስቲያን ምንድን ነች? ወይንም ደግሞ ቤተ ክርስቲያን ማነች በሚል ርዕስ እግዚአብሔር በውስጤ በጣም የከበደ ቃል አስቀምጦ ያንን ቃል ተናግሬ እንደነበረ ሁላችንም እናስታውሳለን። አሁን ደግሞ እግዚአብሔር በእውነት በልቤ የከበደው ቃል ያስቀመጠው አምልኮ ምንድን ነው? በአሁኑ ዘመን ስለ ቤተ ክርስቲያን ያለን እይታ እና ስለ ቤተ ክርስቲያን ያለው ምስል በጣም ግራ የሚያጋባ ሆኗል። በጣም ዝብርቅርቅ ያለ ሆኗል። ሌላው ደግሞ በጣም ዝብርቅርቅ ያለው ርዕስ ወይንም ደግሞ ነገር አምልኮ ነው። እግዚአብሔርን ማምለክ ምንድን ነው? እግዚአብሔር እንዴት ነው የሚመለከው? ይሄ በጣም የጠፋበት ዘመን ቢኖር አሁን ነው። ስለዚህ እግዚአብሔርን ማምለክ ወይንም ደግሞ እውነተኛ በመንፈስ የሆነ በእውነት የሆነ አምልኮ ምንድን ነው የሚለውን ነገር ከመናገሬ በፊት ትንሽ ጊዜ ወስጄ እውነተኛ አምልኮ ምን አይደለም እውነተኛ የሆነ አምልኮ የሚለውን ትንሽ ነገር ብናገር ደስ ይለኛል። እውነተኛ አምልኮ በሙዚቃው ወይንም ደግሞ በአምልኮ ሰዓት ላይ ብቻ የተገደበ አይደለም። አሁን አንዱ ትልቅ ስህተት በብዙ ቦታ የሚታየው የአምልኮ ጊዜ አለ። ሙዚቃው ያለበት ቅድም እንደነበረን የአምልኮ ጊዜ አምልኮ ያለበት፣ ከዛ ውጪ ያለው እኛ እንደፈለገን የምንሆንበት ጊዜ ነው የሚል አመለካከት አለ። ስለዚህ አምልኮ በተወሰነ ሰዓት ላይ የሚደረግ አንድ ፕሮግራም ብቻ ተደርጎ የሚታሰብበት ጊዜ አለ። ስለዚህ አምልኮ በሙዚቃውና በዝማሬው ላይ ብቻ የተወሰነ አይደለም። እሱም አምልኮ ነው። ነገር ግን በዛ በሙዚቃው ላይ በዝማሬው ላይ ብቻ የተወሰነ አይደለም አምልኮ ማለት። ሌላው ስህተት አንዳንድ ቦታ ላይ የሚታየው አምልኮ በቦታና በጊዜ ብቻ የተገደበ ነው። የሆነ ቦታ ሂደን የሆነ አምልኮ አድርገን ከዛ በኋላ ወደ ራሳችን ሕይወት የምንሄድበት አይነት አመለካከትም አለ። አምልኮ በቦታ ብቻ የተወሰነ አይደለም። ኢየሱስ ቅድም ለዛች ለሳምራዊት ሴት እንደተናገረው ቅድም ባነበብነው ሐሳብ ላይ ኢየሱስም እንዲህ አላት፣ አንቺ ሴት እመኚኝ፣ በዚህ ተራራ ወይም በኢየሩሳሌም ለአብ የማይሰገድበት ጊዜ ይመጣል ይላል። ለምሳሌ ይሄ ሕንፃ ቢዘጋ ለተወሰነ ጊዜ አምልኮ ግን ምን ይሆናል? ይቀጥላል። አምልኮ የተወሰነው በዚች አዳራሽ ውስጥ ብቻ አይደለም። ፓርክ ውስጥም እግዚአብሔር ይመለካል። አሜን አሜን። ምስሉ ሲያጨብጭቡ አሜን። ፓርክ ውስጥም እግዚአብሔር ይመለካል። ፓርክ ውስጥም እግዚአብሔር አለ። ቤታችንም እግዚአብሔር አለ። በየትኛውም ቦታ እግዚአብሔር አለ። እግዚአብሔር መንፈስ ነው። በቦታ የተወሰነ አይደለም። ሌላው አምልኮ የኛ ፍላጎት የኛ ሁኔታ ሲሟላ ብቻ የምናደርገው ነገር አይደለም። ዛሬ
ቸርች ስንመጣ ለአምልኮ ተዘጋጅተን የመጣ ነው እና ሁላችንም መንፈሳችንን አዘጋጅተን ስናመልክ ነበር። እግዚአብሔር ይመስገን። ነገር ግን ሁሉ ጊዜ የሚመቻች ነገር ጠብቀን ነገሮች ሁሉ ትክክል ሲሆኑ የምናደርገው ነገር አይደለም። አምልኮ ሲመችም ሳይመችም ሲሞላም ሳይሞላም ሁሉ ጊዜ ለጌታ የሚደረግ ነገር ነው። ዕንባቆም 3:17 ላይ እንደዚህ ይላል፣ ምንም እንኳን በለስም ባታፈራ በወይን ሐረግ ፍሬ ባይገኝ የወይራ ሥራ ቢጎድል እርሾችም መብልን ባይሰጡ በጎች ከበረቱ ቢጠፉ ላሞችም በጋጥ ውስጥ ባይገኙ እኔ ግን በእግዚአብሔር ደስ ይለኛል፣ በመድኃኒቴ አምላክ ሐሴትን አደርጋለሁ። አምልኮ የጎደለ ነገር እንኳን በዙሪያችን ብዙ ቢኖር ልጆቻችን እንደምንፈልጋቸው ማይሄዱበት ጊዜ ቢኖር ስራ ባይኖር ጤንነት የጎደለ ቢኖር ሰዎች ፊት ቢያዞሩባችሁ ወይንም ደግሞ ሌላ በህይወት ውስጥ የሚጎደል በጣም ብዙ የሚቆረቁር ነገር ቢኖር እኛ ግን በእግዚአብሔር ደስ ይለናል፣ በመድኃኒቴ አምላክ ሐሴት አደርጋለሁ። አምልኮ እሱ ነው። አምልኮ ሁል ጊዜ ለጌታ የሚሰጥ ነገር ነው። ሌላው አምልኮ ከዕለት ተዕለት ህይወታችን ተነጥሎ ለብቻ የተቀመጠ ተግባር ወይንም ክንውን አይደለም። ብዙ ጊዜ የሚታይ በተለይ በአሁኑ ጊዜ ያለው ትልቁ ችግር ይሄ ነው። ሰዎች የራሳቸው ህይወት እንደፈለጉ የሚኖሩት ህይወት እንደፈለጉ የሚያደርጉት ነገር እንደፈለጉ እስከ ፑንት የሚሄዱበት ነገር ከዛ ደግሞ ወደ ቤተ ክርስቲያን ደግሞ ስንመጣ ደግሞ አምላኪዎች የምንሆንበት አይነት አይደለም። ስለዚህ የሆነ ሙዚቃው ሞቅ ሲል አሜን ሃሌሉያ ብለን ከዛ ደግሞ ልክ እንደ ጃኬት አውልቀነው ቁጭ አድርገነው የፈለግነውን ደግሞ የምንኖረው ነገር አይደለም። ስለዚህ አምልኮ ከዕለት ተዕለት ህይወታችን ተለጥሎ ለብቻ የተቀመጠ ተግባር ሳይሆን ሙሉ ህይወታችን አምልኮ ነው፣ እንመጣበታለን። ስለዚህ አምልኮ በሙዚቃ ብቻ የተወሰነ አይደለም። አምልኮ በቦታና በጊዜ ብቻ የተወሰነ አይደለም። አምልኮ ሲመቸን ብቻ የምናደርገው ነገር አይደለም። አምልኮ ለብቻው ተገንጥሎ ከህይወታችን የተቀመጠ ነገር አይደለም። እነዚህ ነገሮች አይደሉም። ስለዚህ አምልኮ ምንድን ነው? አምልኮ ታዲያ ምንድን ነው? በአጭሩ የአምልኮን ዴፊኒሽን ወይንም ደግሞ ትርጉም ላስቀምጥና ወደ ዲቴል እንሄዳለን። አምልኮ በጌታ የዳነ ሰው በሙሉ ልቡ የእግዚአብሔርን ታላቅነት፣ ቅድስና፣ ለሱ የመታዘዝ ህይወት፣ ለሱ ያለውን ፍቅር፣ መገዛት በዕለት ተዕለት ህይወቱ እንዲሁም በጉባኤ አምልኮ ለትልቁ እግዚአብሔር ሁልጊዜ ምላሽ የሚሰጥበት የህይወት የዕለት ተዕለት ተግባር ነው። አምልኮ ሙሉ ህይወታችን ነው። ሙሉ ህይወታችን ለዚህ ቅዱስ ለሆነው ጌታ፣ ለዚህ ለታላቁ ጌታ፣ ለዚህ ለባለ ውለታችን ጌታ፣ ላዳነን ጌታ በመታዘዝ ህይወት ለሱ ካለን ፍቅር የተነሳ በፍቃዳችን ህይወታችንን ለሱ ከማስገዛት ጋራ በተያያዘ መንገድ ዕለት ዕለት የምንሰጠው ምላሽ ነው። ለእግዚአብሔር የምንሰጠው ምላሽ ነው። ሰው የተፈጠረው ለማምለክ ነው። እግዚአብሔር ሰውን ሲፈጥር ማንኛውም ሰው የተፈጠረው ለማምለክ ነው። እንደኔና እንደናንተ እግዚአብሔር የረዳን ሰዎች እውነተኛ የሆነውን ሕያው የሆነውን እግዚአብሔር አውቀነው ሳንፈልገው ፈልጎን ሳንመርጠው መርጦን ከድቅድቅ ጨለማ አውጥቶን ወደሚደነቅ ብርሃን አምጥቶን ከሱ ጋራ እውነተኛ የሆነ ህብረትን ሰጠንና እውነተኛ የሆነውን አምላክ እናመልከዋለን። ይሄ ቀላል እንዳይመስላችሁ። ይሄ ፕሪቪሌጅ ቀላል እንዳይመስላችሁ። ምክንያቱም በጣም ብዙ ሰዎች እንዲህ አይነት እውነትን እየፈለጉ በብዙ እስራት ውስጥ በብዙ የጨለማ የአጋንንት ነገር ውስጥ ተተብትበው እውነት ያልሆነው ነገር እውነት እንደሆነ እየመሰላቸው
እጅግ የሚያሳዝን አዘቅት ውስጥ ያሉ በጣም ብዙ ሰዎች አሉ። ስለዚህ ሰው ማንኛውም ሰው የተፈጠረው ለማምለክ ነው። እኔና እናንተ መልካም የሆነልን ነገር እሱን በማወቅ እሱን ማምለክ እንድንችል ረዳን። እሱን ግን ሰው ካላወቀ ሌላ ነገር ነው የሚያመልከው። ብቻውን ምንም እኔ በቃ አልነካካም ብሎ የተቀመጠ ሰው የለም። ሁሉ ሰው አምላኪ ነው። አንዳንዱ ሰው እግዚአብሔርን ያመልካል። ያልረዳው ሰው ደግሞ ሰይጣንም የሚያመልክ ሰው እኮ አለ። ከጥቂት ዓመታት በፊት ቦስተን ውስጥ የሰይጣን አምልኮ ኮንፈረንስ ነበር። ትዝ ይላችሁ እንደሆነ ኮንፈረንስ እኛ ኮንፈረንስ አዘጋጅተን ፍላየር አዘጋጅተን ኑ ይሄንን እግዚአብሔርን ትልቁን አምላካችንን እናምልክ ብለን ሰውን እንደምንጋብዝ ሁሉ ሰይጣንን ለማምለክ ኮንፈረንስ ተደርጎ አዳራሹ ሞልቶ ሰይጣን ሲመለክ በዚሁ በማሳቹሴትስ ውስጥ በጣም ሊበራል የሆነ ስቴት ስለሆነ የግብረ ሰዶም ጋብቻ የፈቀደች እቺ ስቴት የመጀመሪያዋ ስቴት ቮት አርጋ እኔ ቀበላለሁ ያለች በጣም ብዙ እርኩሰት ያለበት ስለሆነ ሰይጣን በአደባባይ በኮንፈረንስ ሲመለክ እንደነበረ እናውቃለን። ስለዚህ ሰው እግዚአብሔርን ካላመለከ ሰው ሰይጣንን ያመልካል፣ ወይ ደግሞ ሰው ይችን ዓለም ያመልካል፣ ወይ ደግሞ ሰው ገንዘብን ያመልካል፣ ወይ ደግሞ ሰው ሰውን ያመልካል፣ ወይ ደግሞ ሰው ስልጣንን ያመልካል። ሌላ የሚያመልከው የሚሰግድለት የሚያሰግደው ሌላ ነገር አለ። ሰው ለእግዚአብሔር ካልሰገደ ለሌላ ነገር ይሰግዳል። ስለዚህ ሰው በተፈጥሮ አምላኪ ነው፣ ለማምለክ ነው የተጠራው። ኢሳይያስ 43:21 ምስጋና እንዲናገሩ ለኔ የፈጠርኩት ሕዝብ የመረጥኩት ሕዝቤን ይላል። ለኔ የፈጠርኩት ሕዝብ የመረጥኩት ሕዝቤን እስራኤልን ከግብፅ ሲያወጣ እግዚአብሔር ያገለገለኝ ዘንድ ሕዝቤን ልቀቅ እያለ ፈርዖንን ሲናገር ከፈርዖን እስራት ከዛ ባርነት ያወጣቸው እሱን ሊያገለግሉ እሱን ሊያመልኩ እንደሆነ የእግዚአብሔር ቃል በደንብ አድርጎ ያሳየናል። ስለዚህ እኔና እናንተንም ከድቅድቅ ጨለማ ወደሚደነቅ ብርሃን አመጣን። ያመጣንም ደግሞ እሱን በእውነትና በመንፈስ እንድናመልከው ነው። በእውነትና በመንፈስ እንድናመልከው ነው። በእውነትና በመንፈስ ካላመለክነውስ በእውነትና በመንፈስ ካላመለክነውስ እሱ ደግሞ ምን ይሆናል መሰላችሁ? የአምልኮት መልክ ያላቸው ግን ኃይሉን የካዱ ሰዎች እንሆናለን። የአምልኮ መልክ ያላቸው ነገር ግን ኃይሉን የካዱ ይላቸዋል። ሁለተኛ ጢሞቴዎስ 3:1-5 የአምልኮ መልክ አላቸው ነገር ግን ኃይሉን ክደዋል። ነገር ግን ይላል ሁለተኛ ጢሞቴዎስ 3:1-5 ነገር ግን በመጨረሻው ቀን የሚያስጨንቅን ዘመን እንዲመጣ ይህን ወቅ ሰዎች ራሳቸውን የሚወዱ ይሆናሉና ገንዘብን የሚወዱ ትምክተኞች፣ ትዕቢተኞች፣ ተሳዳቢዎች፣ ለወላጆቻቸው የማይታዘዙ፣ የማያመሰግኑ፣ ቅድስና የሌላቸው፣ ፍቅር የሌላቸው፣ እርቅ የማይሰሙ፣ ሐሜተኞች፣ ራሳቸውን የማይገዙ፣ ጨካኞች፣ መልካም የሆነውን የማይወዱ፣ ከዳተኞች፣ ችኩሎች፣ በትዕቢት የተነፉ፣ ከእግዚአብሔር ይልቅ ተድላን የሚወዱ ይሆናሉ። የአምልኮ መልክ አላቸው፣ ኃይሉን ግን ክደዋል። ከነዚህ ደግሞ ራቅ ይላል። አያችሁ፣ በእውነትና በመንፈስ እግዚአብሔር በማይመለክበት ጊዜ አምልኮ የሚመስል ነገር አላቸው። የአምልኮ መልክ አላቸው። እግዚአብሔርን አምልኮ በሚመስል አምልኮ ያመልኩታል። ነገር ግን ኃይሉን ክደዋል። ስለዚህ ለኃይሉን ስለካዱ አምልኮ ትክክለኛ ስላልሆነ፣ አምልኮ እውነተኛ ስላልሆነ፣ አምልኮ ከመንፈስ ስላልሆነ የሚሆነው ነገር ሁሉ ምን ሆነ? የሥጋ ፍሬ ያለበት ነው። የሥጋ ፍሬ ያለበት ደግሞ ውስጥ የጠላት ወጥመድ አለ። ስለዚህ እግዚአብሔር ሕያው እግዚአብሔር በእውነትና በመንፈስ ሊመለክ ይገባዋል እያለ ያችን የሳምራዊት ሴት ይናገራት ጌታ ኢየሱስ ክርስቶስ ይናገራት እናያለን። ስለዚህ
እውነተኛ አምልኮ እንዴት ነው የሚመለከው ታዲያ? እውነተኛ አምልኮ አንድ ሰው እግዚአብሔርን እንዴት ያምልክ? ቅድም ወዳነበብነው ሐሳብ ስንመጣ ዮሐንስ 4:24 ላይ እንደዚህ ነው የሚለው፣ በእውነት የሚሰግዱ ለአብ በመንፈስና በእውነት ሊሰግዱለት ይገባል። እውነተኛ አምልኮ በመንፈስ የሚሆን ነገር ነው። በእውነት የሚሰግዱ ለአብ በመንፈስና በእውነት ሊሰግዱለት ይገባቸዋል። ፊልጵስዩስ 3:3 ላይ ደግሞ እኛ በመንፈስ እግዚአብሔርን የምናመልክ በክርስቶስ ኢየሱስም የምንመካ በስጋም የማንታመን። በመንፈስ እውነተኛ አምልኮ በመንፈስ የሆነ አምልኮ ነው። ውጫዊ አይደለም። ውጫዊ የምናደርገው ከውጪ የሆነ ፐርፎርም የምናደርገው ነገር አይደለም። ስናሸበሽብ፣ ስንዘምር፣ ጌታን ከፍ ስናረግ በመንፈስ ከሱ ጋር ሙት የሆነውን መንፈሳችንን ሕያው ካደረገው ከእግዚአብሔር ጋር በመንፈስ ተገናኝተን ከሱ ጋር በመንፈስ አንድ ሆነን የምንፈስበት ነው። በእግዚአብሔር መንፈስ የሚመሩ እነዚህ የእግዚአብሔር ልጆች ናቸው ይላል። የእግዚአብሔር ልጆች በእግዚአብሔር መንፈስ የሚመሩ ናቸው። ውጫዊ በሆነው ነገር አይደለም። በዓለም ሲስተም አይደለም። ሰዋዊ በሆነ ስልት አይደለም። እኛ በምንፈልገው መንገድ ሳይሆን እግዚአብሔር በመንፈሱ በሚመራን መንገድ፣ በመንፈሱ በሚያሳየን አቅጣጫ እግዚአብሔር በሚመራን በመንፈሱ ስንሄድ ያን ጊዜ በእውነት ክርስቶስን እያመለክነው ነው፣ እግዚአብሔርን እያመለክነው ነው። ስለዚህ ከዝማሬው በላይ ነው። እሁድ መጠን ከምንሰማው ቃል በላይ ነው። የዕለት ተዕለት ሕይወታችን ውስጥ የሚገባ ነው። በኑሯችን፣ በውሳኔ አሰጣታችን፣ በትዳራችን፣ በልጆቻችን፣ በፋይናንሳችን፣ ከመስሪያ ቤት ሰዎች ጋር ባለን ኢንተራክሽን፣ በማንኛውም ነገር፣ በማንኛውም ቦታ የእግዚአብሔር ልጆች በእግዚአብሔር መንፈስ እየተመሩ የእግዚአብሔርን ሐሳብ እያደረጉ እያገለገሉ የሚገለጡ ሰዎች በመንፈስ እግዚአብሔርን ያገለግሉታል። በመንፈስ እግዚአብሔርን ወርሺፕ ያደርጉታል። ስለዚህ እውነተኛ አምልኮ በመንፈስ የሚሆን ነው። አሜን። በመንፈስ ሁለተኛው ደግሞ የሚናገረው እውነተኛው አምልኮ በእውነት በመንፈስና በእውነት የሚሆን ነው። በአሁኑ ዘመን በጣም ትልቁ ችግር የማየው ነገር እኔ እውነተኛ አምልኮ የጎደለ መሆኑን የማየው እውነት የምትባለዋ ነገር ተጥላለች። እኔ መንገድና እውነት ሕይወትም ነኝ፣ በእኔ በቀር ወደ አብ የሚመጣ የለም ይላል። እውነት እንደ እግዚአብሔር ቃል በሆነ አካሄድ እግዚአብሔር በቃሉ ግልጥ አድርጎ የሚያሳየን መንገድ ነው። እውነት ራሱ ክርስቶስ ነው። እውነት ይሄ ቃሉ ነው። ከቃሉ ከመንፈሱ ውጪ በሆነ መንገድ ሰዎች እንደፈለጉ እየሄዱ፣ እንደፈለጉ እየተናገሩ፣ እንደፈለጉ እየተሳደቡ፣ እንደፈለጉ እያሙ፣ እንደፈለጉ በክፋት እየተመላለሱ እግዚአብሔርን አገለግለዋለሁ ወይም አመልከዋለሁ ቢሉ ውሸት ነው። ምክንያቱም እግዚአብሔር በመንፈስ ብቻ ሳይሆን በእውነትም የሚመለክ ስለሆነ፣ እውነት ከሌለበት መንፈስም አይደለም፣ በስጋ ነው። ምክንያቱም የእውነት መንፈስ የእግዚአብሔር መንፈስ እና እውነት የተገናኙ ነገሮች ናቸው። ሰው እንደፈለገ እየሄደ እግዚአብሔርን በመንፈስ እያገለገለው ነው ማለት አይችልም። ንስሐ ገብቶ ሕይወቱን ካላስተካከለና በእግዚአብሔር ሐሳብ ካልተመለሰ እንደፈለገ እየሄደ እግዚአብሔርን እያመለኩት ነው ወይንም ደግሞ ለእግዚአብሔር ክብር እየሰጠው ነው ማለት አይችልም። ስለዚህ አምልኮ በመንፈስ ነው። አምልኮ በእውነት ነው። ሰው ሊስት ይችላል። ሰው ፐርፌክት አይደለም። ሰው ሁሉ ነገር አልጋ ባልጋ አይደለም ማካሄዱ። መሳሳት አለ፣ መሳት አለ። ነገር ግን የእግዚአብሔር ቃል የሚናገረን እውነተኛ ሰው ምን ይሆናል?
ወደ እውነት ይመለሳል። እውነተኛ ሰው ወደ እውነት ለመመለስ ፍላጎት አለው። ወደ እውነት ለመመለስ ልቡን ፈቃዱን ለማስገዛት የእግዚአብሔር መንፈስ ይናገረዋል። ለእግዚአብሔር መንፈስ ሴንሲቲቭ ነው። ሸምጥጦ ያንን ግን ምንም እንዳልተፈጠረ የሚሄድ ከሆነ ይሄ ከእግዚአብሔር ጋር መጣላት ስለሆነ ዝማሬ ሊዘምር ይችላል። ያ ሰው ያሸበሽብ ይችል ይሆናል። ነገር ግን እግዚአብሔርን እያመለከ ነው ግን ማለት አይቻልም። ምክንያቱም እግዚአብሔር የሚመለከው በእውነትና በመንፈስ ስለሆነ እግዚአብሔር የሚጎበኘው የሳተው ሲመለስ ስለሆነ አለበለዚያስ እግዚአብሔር የለበትም። ሁለተኛ ዜና 7:14 በስሜ የተጠሩ ሕዝቤ ሰውነታቸውን አዋርደው ቢጸልዩ ፊቴንም ቢፈልጉ ከክፉ መንገዳቸውን ቢመለሱ በሰማይ ሆኜ እሰማለሁ፣ ኃጢአቶችንም ይቅር እላለሁ፣ ምድራቸውንም ፈውሳለሁ። እግዚአብሔር ሰው ቢመለስ ይቅር ሊል በሰማይ ሆኖ ሊሰማ ምድርንም ሊፈውስ ቅርብ ነው። ስለዚህ እግዚአብሔር ደጋግሞ የሚለው የምታመልኩኝ በእውነትና በመንፈስ ስለሆነ ራሳችሁን እያታለላችሁ። አንዳንድ ጊዜ ሰው በጣም ሞኝ ነው። ራሱን እያታለለ ትክክል ነኝ እያለ ለራሱ ትክክል ነው ብሎ የሚያስበውን ነገር እየነገረ ራሱን ብሬን ዋሽ እያደረገ ሊቀጥል ይችላል። ነገር ግን የሰዎችን ኬላ ማለፍ ይቻል ይሆናል፣ የእግዚአብሔርን ግን ማለፍ አይቻልም። ሰዎችን መሸወድ ይቻል ይሆናል፣ እግዚአብሔርን ግን መሰወድ አይቻልም። ሰዎችን ማታለል ይቻላል፣ እግዚአብሔርን ግን ማታለል አይቻልም። ስለዚህ አምልኮ የሌለበት እውነተኛ አምልኮ የሌለበት ህይወት፣ ደረቅ ህይወት፣ ባዶ ህይወት፣ በቃ ፍሬ የሌለው ህይወት ውስጥ ሰው ራሱን እያታለለ ዘመኑን ይጨርሳል። ስለዚህ እውነተኛ አምልኮ በመንፈስ የሆነ እውነተኛ አምልኮ በእውነት የሆነ ነው። እውነተኛ አምልኮ በሙሉ ህይወታችን በቃል በስራ በተግባር የሚገለጥ ነው። አምልኮ እሁድ ላይ የምንሰጠውና ከዛ እንደፈለገን የምንኖረው እንዳልሆነ ተናግሬያለሁኝ። እንደዛ ሳይሆን በሙሉ ህይወታችን በዕለት ተዕለት ኑሯችን በምንሄድበት ነገር በምናረገው ነገር ሁሉ የሚገለጥ ነገር ነው። ቆላስያስ 3:17 እንደዚህ ይላል፣ እግዚአብሔር አብን በእርሱ እያመሰገናችሁ በቃል ቢሆን ወይም በስራ የምታደርጉትን ሁሉ በጌታ በኢየሱስ ስም አድርጉት። በቃል ወይንም በስራ የምታደርጉትን ሁሉ በጌታ ኢየሱስ ስም አድርጉት። ያ ነው አምልኮ ማለት። ስለዚህ በስራ ቦታችሁ የምታደርጉትን ነገር ሁሉ ለጌታ ስም ማድረግ ማለት በቅንነት፣ በፍቅር፣ በታማኝነት፣ በእውነት ገንዘብ እዛ አካባቢ ካለ ከማንኛውም በላይ እውነተኛ የሆነ ምሳሌ የሚሆን ክርስቲያን ነው መሆን ያለበት። እንደፈለገ መሄድ አይችልም። ስለዚህ በምታረጉት ነገር ሁሉ በጌታ ኢየሱስ ስም አድርጉ። ያ ማለት አምልኮ ማለት ነው። ስለዚህ ሰው በተሰማራበት ስራ ሊሆን ይችላል፣ በሚሄድበት ቦታ ሊሆን ይችላል፣ በሚያረገው ነገር ሁሉ በክርስቶስ ስም ያንን ነገር ሲያደርገው ያ አምልኮ ነው። ያ ራሱ አምልኮ ነው። ሰው የተሰጠውን ኃላፊነት በታማኝነት በሙላት በቅንነት መስራት ያ ራሱ አምልኮ ነው። አምልኮ በተወሰነ ሰዓት ላይ ብቻ የተወሰነ ነገር አይደለም። ሁሉ ነገራችንን የሚነካ ነው። ህይወታችንን ሁሉ የሚነካ ነው። ስለዚህ አምልኮ በሁሉ ቦታ ለጌታ ስም የሚደረግ መልካሙን ነገር አምልኮ ነው። አንደኛ ቆሮንቶስ 10:31 እንግዲህ የምትበሉ የምትጠጡ ብትሆኑ ወይም ማናቸውን ነገር ብታደርጉ ሁሉን ለእግዚአብሔር ክብር አድርጉት። ሁሉን ለእግዚአብሔር ክብር አድርጉት። የምታደርጉትን ነገር ሁሉ ለእግዚአብሔር ክብር አድርጉት። that's worship። ለእግዚአብሔር ክብር፣ እግዚአብሔር የሚከብርበት አድርጉት። አሁን ቅድም ወደ ቸርች ስገባ ቸርቹ አሁን እዛ አካባቢ ትንሽ ጽዳት ያስፈልገዋል። ስለዚህ ወንድማችን አብርሽ ሲያጸዳ አየሁትኝ ቅድም ጠዋት። ማንም ሰው አላየውም፣ ግን ይሄ ቤተክርስቲያን ጽድት ብሎ ሲያምርበት በዛ ውስጥ የእግዚአብሔር ክብር ይገለጣል። እዚህ ያሉ ሰዎች በጣም በጣም ጥሩ አይነት ነገር ያሳያል። ተቃራኒ ሲሆን ደግሞ ምስክርነታችን ይነካል። ስለዚህ ማንም ሳያየው ሲያጸዳ
ሲያስተካክል ነበር። ይሄ አምልኮ ነው በራሱ። it's worship። እኛ የሚመስለን መዝሙሩን አይደለም። ሰው አየ አላየ ያንን የሚያደርገውን ነገር ለእግዚአብሔር ክብር ብሎ ስላደረገ እግዚአብሔር ከሰማይ ሆኖ ያያል። እግዚአብሔር ያያል። እንዲህ አይነትን ሰዎች እግዚአብሔር ሪዋርድ ያደርጋል። ለምን? ለስሙ ክብር ለሱ ብለው በታማኝነት የሚያደርጉት ነገር እሱ ፊት የሚቀርብ መልካም የሆነ ሽታ ስላለው that's worship። ስለዚህ ከሰው መቀበል አለመቀበል አይደለም። ሰው አየን አላየን አይደለም። እውነተኛ በሆነ በእውነትና በመንፈስ በየትኛውም ጊዜና ቦታ ለእግዚአብሔር ክብር የምናደርገው ነገር አምልኮና ከእያንዳንዱ የህይወት አካሄዳችን ጋር ኮኔክት የሆነ ነገር ነው፣ የተያያዘ ነገር ነው። ለእውነተኛ አምልኮ እንቅፋት የሚሆኑ ነገሮች አሉ። ምንድናቸው እነኚህ ለእውነተኛ አምልኮ እንቅፋት የሚሆኑ ነገሮች? አንደኛው ልብ ከእርሱ ርቆ በከንፈር ብቻ የሆነ አምልኮ ሲሆን ነው። እግዚአብሔር የሚፈልገው ሌላ ነገር አይደለም፣ ልብን ነው የሚፈልገው። እግዚአብሔር የተማሩ ሰዎችን አይደለም የሚፈልገው። እግዚአብሔር ሀብታሞችን አይደለም የሚፈልገው። እግዚአብሔር ከአንድ ሮያል ፋሚሊ የመጡ ሰዎችን አይደለም የሚፈልገው። እግዚአብሔር ኖቤል ተሸላሚዎችን አይደለም የሚፈልገው። እግዚአብሔር ልብን ነው የሚፈልገው። ማንም ይሁን ማን እግዚአብሔር የሚፈልገውና የሚያየው የሰውን የውስጥ ልብ የውስጥ ማንነት ነው። ሰው አያየም ያንን ነገር ግን እግዚአብሔር ያያል። ሰው የውጭን ሊሆን ይችላል የሚያየው፣ እግዚአብሔር ግን የውስጥን የሰውን እሳቤ የሰውን ዝንባሌ የሚመረምር የሚመዝን አምላክ አለ። ስለዚህ ልብ ከእርሱ ሲርቅ እና ከውጫዊ ነገር ጋር ሲገናኝ ሰው ከእግዚአብሔር ጋር ዲስከኔክት ይሆናል። ማቴዎስ 13:8-9 እንደዚህ ይላል፣ ይህ ሕዝብ በከንፈሩ ያከብረኛል፣ ልቡ ግን ከእኔ በጣም የራቀ ነው። የሰውም ስርዓት የሆነ ትምህርት እያስተማሩ በከንቱ ያመልኩኛል ይላል። አምልኮ አለ። አምልኮውን ግን ምንድነው የሚጠራው? ከንቱ ይለዋል። በከንቱ ያመልኩኛል። ይህ ሕዝብ በከንፈሩ ያከብረኛል። ስለዚህ በከንፈሩ የሚያከብረውንና በእውነት ከልቡ የሚያከብረውን እግዚአብሔር ያውቃል። ሰውም እኮ ያውቃል። በነገራችን ላይ ሰው ልቡ ሲሰጠንና ሳይሰጠን እናውቃለን። ዝም ብሎ ከውጭ ሲናገርና ከልቡ ሲናገር ሰውም ያውቃል። እንኳን እግዚአብሔር ዝም ብሎ ከውጭ ልቡን ሳይሰጠን ሰው ሲናገር ደስ አይለንም። ሰዎችንም ስንሆን ይሄ ከውጭ ነው እንላለን። ይሄ ዝም ብሎ ፌክ ነው እንላለን። እግዚአብሔርም እንደዚህ ነው የሚለው። ስለዚህ ከውጭ ውስጥ እግዚአብሔር እንደማያይ የመሰለን አንዳንድ ጊዜ በቃ ወይ ደግሞ በተለያየ ምክንያት ራሳችንን እንሸውደውና ውጫዊ የሆነውን ነገር ብቻ ለእግዚአብሔር ስንሰጥ እግዚአብሔር ያያል። አሞጽ 5:23-24 እንደዚህ ይላል፣ የዝማሬንም ጩኸት ከእኔ ዘንድ አርቅ፣ የመሰንቆንም ዜማ አላዳምጥም። ነገር ግን ፍርድ እንደ ውሃ ጽድቅም እንደማይደርቅ ፈሳሽ ይፈሳል ይላል። ስለዚህ ከውጭ የሆነ ትክክል ያልሆነውን አምልኮም እግዚአብሔር ስለሚያውቀው አንዱ እንቅፋት ምንድነው? ልብ ከእግዚአብሔር ርቆ ዝም ብሎ ውጫዊ በሆነ ልብ ከሌላ ነገር ጋር ተገናኝቶ ከእግዚአብሔር ርቆ ሲሆን ያ እውነተኛ የሆነውን አምልኮ እንዳናረግ ያደርጋል። ሌላ ጌታ ላይ ሳይሆን ራስ ላይ ያተኮረ አምልኮ ሲሆን እሱም ጌታ የማይወደው ነገር ነው። ሉቃስ 18:11-20 እንደዚህ ይላል፣ ፈሪሳዊውም ቆሞ በልቡ ይህን ሲጸልይ እግዚአብሔር ሆይ እንደሌላ ሰው ሁሉ ቀማኞችና አመፀኞች አመንዝሮችም ወይም እንደዚህ ቀራጭ ስላልሆንኩ አመሰግናለሁ፣ በየሳምንቱ 2 ጊዜ እጦማለሁ፣ ከማገኘውም ሁሉ አስራት አወጣለሁ እያለ ቤዚክሊ ይሄ ሰውዬ ራሱን እግዚአብሔር አድርጎ ነው። ራሱን በቃ ስለ ራሱ ነው እግዚአብሔርን የሚነግረው። እኔ እንደዚህ ነኝ፣ እኔ በየሳምንቱ 2 ጊዜ እጦማለሁ፣ ከማንኛውም ሁሉ አስራት አወጣለሁ፣ እኔ በቃ ሙሉ ሰው ነኝ ብሎ እንዲያውም ያኛውን ሰው ሲኮንነው እናያለን። ስለዚህ ሁለተኛው እንቅፋት የሚሆነው ሰው ጌታ ላይ ሳይሆን ራሱ ላይ እያተኮረ ሲገባ
ከራሱ አንጻር ነገሮችን ሲያረግ እኔ እኮ ትልቅ ሰው ነኝ ብሎ ራሱን ሲያስብ ያን ጊዜ አምልኮ እንቅፋት ይሆናል። ሌላው ኃጢአት ያለ ንስሐ የመመላለስ ህይወት ካለ እግዚአብሔር ያንን መስዋዕት አይቀበለውም። ኃጢአት በሰውና በእግዚአብሔር መካከል ይገባና እንደ ግድግዳ ይሆናል። መዝሙር 66:18 በልቤስ በደልን አይቼ ቢሆን ጌታ ሆይ ጌታ አይሰማኝም ነበር ይላል። ኢሳይያስ 59:2 እነሆ የእግዚአብሔር እጅ ከማዳን አላጠረችም፣ ጆሮውም ከመስማት አልደነቆረችም። ነገር ግን በደላችሁ በእናንተና በአምላካችሁ መካከል ለይታለች፣ እንዳይሰማም ኃጢአታችሁ ፊቱን ከእናንተ ሰውሮታል። ስለዚህ በደል፣ ኃጢአት፣ መተላለፍ፣ የድፍረት ኃጢአት፣ እግዚአብሔርን የሚያሳዝን ነገር፣ እግዚአብሔርን የሚበድል ነገር። ሰዎችን ስንበድል እግዚአብሔርን ነው የምንበድለው። ሰዎችን ስናሳዝን እግዚአብሔርን ነው የምናሳዝነው። አንዳንድ ሰዎች ይገርመኛል፣ ሰዎችን እንደፈለጉ እያደረጉ ደግሞ ማምለክ እንደሚችሉ ይሰማቸዋል። አይደለም። ወንድሙን ሰው ሳይወድ እግዚአብሔርን እወዳለሁ ቢል ውሸታም ነው። ቃሉም እሱን ነው የሚናገረው። ስለዚህ ከበደል ከኃጢአት በንስሐ የተመለሰ ሰው እግዚአብሔርን በትክክል ያመልከዋል። ስለዚህ ሰው እግዚአብሔርን በትክክል ሲያመልከው ምንድን ነው የሚሆነው? ሰው እግዚአብሔርን እያመለከ ሲገባ ሲወጣ በጣም በጣም ፍሬያማ ሰው ይሆናል። ያ ሰው መጀመሪያ የሚሆነው ነገር ይሄ ሰው በውሃ ፈሳሽ ዳር እንዳለ እንደተተከለ ፍሬዋን በየጊዜው እንደምትሰጥ ቅጠሏም እንደማያረግፍ ዛፍ ይሆናል ይላል። የሚሰራውም ሁሉ ይከናወንለታል ይላል። እግዚአብሔርን በሲንሲርሊ እግዚአብሔር ፐርፌክት ሰዎችን አይደለም የሚፈልገው። ፐርፌክት ሳይሆን በንስሐ ወደሱ የሚመለሱትና ልባቸውን ለሱ ሰጠው በእውነት የሚያመልኩትን ሰዎች ይፈልጋል። እነዛ ሰዎች በውሃ ፈሳሽ ዳር እንደተተከሉ ናቸው። በረሃ በሚሆንበት ጊዜ ነገሮች ሁሉ ዝብርቅርቅ ባሉበት ጊዜ እንኳን ፍሬዋን በየጊዜዋ እንደምትሰጥ ቅጠሏም እንደማያረግፍ ዛፍ ይሆናሉ። እነዛ ሰዎች በሄዱበት ቦታ ሁሉ ለሰዎች በረከት ይሆናሉ። እነዛ ሰዎች የሚሰጡት ብዙ ነገር አላቸው። እግዚአብሔር ከነዛ ሰዎች ሕይወት ውስጥ የሚያወጣው በጣም ብዙ ፍሬ አለ። ስለዚህ ሕይወታቸው የተትረፈረፈ ይሆናል። ዮሐንስ 10:10 የእግዚአብሔር ቃል እንደሚናገረው እኔ ሕይወት ልሆንላችሁ ልበዛላችሁ መጣሁ፣ ጠላት ግን ሊገድል ሊያርድ ሊያጠፋ መጣ፣ ስለሌላ አልመጣም ይላል። ስለዚህ ከጌታ ጋር እውነተኛ የአምልኮ ሕይወት ያለው ሰው የተትረፈረፈ ሕይወት ሞልቶ የሚፈስ ሕይወት ለብዙዎች የሚሆን በረከት ያለው ሰው ሕይወት ያ አይነት ሰው ይሆናል። እውነተኛ አምልኮ ውስጥ ያለ ሰው የእግዚአብሔርን ፈቃድ ዕለት ዕለት እያየ መሄድ የሚችል ሰው ይሆናል። ሮሜ 10:1-3 እንደዚህ ይላል፣ እንግዲህ ወንድሞች ሆይ ሰውነታችሁን እግዚአብሔርን ደስ የማሰኝና ሕያው ቅዱስን መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ። እርሱም ለአእምሮ የሚመች አገልግሎታችን ነው። የእግዚአብሔር ፈቃድ እርሱም በጎና ደስ የሚያሰኝ ፍጹም የሆነ ነገር ምን እንደሆነ ፈትናችሁ ታውቁ ዘንድ በልባችሁ መታደስ ተለወጡ እንጂ ይህን ዓለም አትምሰሉ። ስለዚህ ራሱን ለእግዚአብሔር የሰጠ ሰው እግዚአብሔርን በእውነትና በመንፈስ እያገለገለ የሚገባ የሚወጣ ሰው የተለወጠ አስተሳሰብ ይኖረዋል። አስተሳሰቡ እንደ ዓለም አይሆንም። የመጣው ሁሉ ነገር የሚወስደው አይደለም። በመጣው ነገር ሁሉ ዝም ብሎ የሚሄድ የሚመራ አይደለም። የእግዚአብሔርን ፈቃድ መለየት የሚችል ሰው ነው። ያ ደግሞ መታዘዝን ያስከትላል። ከዛ ሕይወታችን የእግዚአብሔርን ምሕረት፣ የእግዚአብሔርን ጸጋ፣ የእግዚአብሔርን ግሬስ የሚያንጸባርቅ ይሆናል። ከጌታ ጋር እውነተኛ ኮኔክሽን ኖሮት እግዚአብሔርን በእውነት እያመለከ የሚኖር ሰው
እውነተኛ የሆነውን የህይወትን ማንነቱን ፐርፐዙን አይደንቲቲውን ያገኛል እዛ ውስጥ። ሰው እግዚአብሔርን ካላወቀ በዚህ ዓለም በቃ ወደዛ የሚል ሰው ነው አይደል? እውነተኛ ጌታን የሚያመልክ ሰው ማንነቱን አይደንቲቲውን በደንብ የሚያውቅ ሰው ነው። ስለዚህ ፍሬያማ ይሆናል። አሜን 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 አሜን። እግዚአብሔር ስም የተመሰገነ ይሁን። እግዚአብሔር መልካም ነው። ስለዚህ እግዚአብሔርን ልናመልከው ይገባል። እግዚአብሔር የተመሰገነ ይሁን እንድናመልከው በእውነትና በመንፈስ እንድናመልከው ስለረዳን እግዚአብሔር ከጨለማ አምጥቶ ከድቅድቅ ጨለማ ወደሚደነቅ ብርሃን አምጥቶ እሱን ልናመልከው የምንችልበትን የልጅነት መንፈስ ሰጥቶ ዕለት ዕለት እሱ እንድንፈልገው ወደ እሱ እንድናድግ ስለረዳን የእግዚአብሔር ስም ይመስገን፣ ስሙ ይመስገን። ክብር እንስጥ ለሱ። ሃሌሉያ! እስቲ እናጨብጭብ። እግዚአብሔር ስም የተመሰገነ ይሁን። እናመሰግንሃለን እግዚአብሔር ሆይ እናመሰግነዋለን። እውነተኛ አምልኮ ለእግዚአብሔር መስጠት ይገባናል። አንደኛ እውነተኛ አምልኮ አምላካችን አዳኛችን ብቻ ሳይሆን ጌታችንም ስለሆነ ለእርሱ በውዴታ በፈቃዳችን መማረክ ነው። እውነተኛ አምልኮ አዳኛችን ብቻ አይደለም፣ እሱ ጌታችንም አድርገን ሹመነዋል በህይወታችን። በቃ he is the CEO of our life። በቃ ዋናው ውሳኔ ሰጪው በህይወታችን እሱ ነው ብለን በህይወታችን ሹመነዋል። ስለዚህ ለሱ በፈቃዳችን መማረክ ነው እውነተኛ አምልኮ። መዝሙር 95 ከ5-6 እንደዚህ ይላል፣ ኑ እንስገድ ለእርሱም እንገዛ፣ በእርሱ ባደረገን በእግዚአብሔር ፊት እንንበርከክ። እሱ አምላካችን ነውና እኛ የመሰማሪያው ህዝብ የእጁም በጎች ነንና። የእሱ ያደረገን የእሱ ልጆች የእሱ በጎች ያደረገን ነው። ስለዚህ እሱ ስለሆነ ያዳነን፣ እሱ ስለሆነ ወደ እሱ ያመጣን፣ እሱ መሰማሪያዎቹ ስላደረገን በፈቃዳችን ለሱ እንሰግዳለን፣ ለሱ እንገዛለን፣ ለሱ እንኖራለን፣ እሱን እናመልከዋለን። ሃሌሉያ! እውነተኛ አምልኮ እግዚአብሔር ካደረገልን ብዙ ውለታ የተነሳ ለእርሱ የምንሰጠው ምላሽ ነው። ካደረገልን ብዙ ውለታ የተነሳ ለሱ በህይወታችን ደግሞ ምላሽ እንሰጣለን። ለፍቅሩ፣ ለጸጋው፣ ለምሕረቱ በዕለት ተዕለት ህይወታችን በእንደዚህ አይነት አምልኮ ለሱ ምላሽ እንሰጣለን። መዝሙር 103 ከ1-6 እንደዚህ ይላል፣ ነፍሴ ሆይ እግዚአብሔርን ባርኪ፣ አጥንቶችም ሁሉ የተቀደሰ ስሙን። ነፍሴ ሆይ እግዚአብሔርን ባርኪ፣ ምስጋናውም ሁሉ አትርሺ። ኃጢአትሽን ሁሉ ይቅር የሚል ደዌሽንም ሁሉ የሚፈውስ ሕይወትሽን ከጥፋት የሚያድናት በምሕረቱና በረችነቱ የሚከልልሽ ምኞትሽን ከበረከቱ የሚያጠግባት ጎልማሳነትሽን እንደ ንስር ያድሳል። ነፍሴ ሆይ እግዚአብሔርን ባርኪ፣ አጥንቶቼም ሁሉ የተቀደሰ ስሙን። እግዚአብሔርን እንባርከዋለን፣ እግዚአብሔርን ከፍ እናደርገዋለን። ምክንያቱም እሱ ነው የህይወታችን የነፍሳችን ማለቅ፣ እሱ ነው የህይወታችን በረከት። ስለዚህ ምስጋናውንም አትርሺ። አንዳንድ ጊዜ ጥሩ ነገር በህይወታችን ሲሆን እግዚአብሔርን የምንረሳበት ጊዜ ነው ይሆን? ወይንም ደግሞ ውለታውን የምንረሳበት ጊዜ ይሆን? ግን እግዚአብሔር ከምን እንዳወጣን እናስብ። የት ነበረን? ተጨንቀን አጣብቂኝ ውስጥ በነበረን ጊዜ መንጥቆ እኮ ያወጣን እዚህ ነው። እሱ ነው እኮ። ኢትዮጵያ ያላችሁ በቃ እኔ ዛሬ ልሞት ነው ያላችሁበት ጊዜ አለ? ወይንም እዚህ ሀገር በቃ ይሄ የመጨረሻዬ ነው በቃ የመጨረሻ በቃ ብላችሁ ስትሉ ከዛ ምንጥቅ አድርጎ ያወጣችሁ እኮ እሱ ነው። የጨለማውን ዘመን እስቲ አስቡት። በጣም 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 አስጨናቂ ጨለማ የሆነውን ዘመን እስቲ አስቡት። ማዘር አንድ አንበሳ ስለ አንበሳ ታሪክ ሁሌ ይነግሩናል አይደል? አንበሳ ሁሉ ሊበላውት ከዛ እንዴት እንዳወጣውት ይናገራሉ። እሱ ነው፣ እግዚአብሔር ነው፣ እግዚአብሔር ነው። ወገኖች አትርሺ።
ነፍሴ ሆይ እግዚአብሔርን ባርኪ፣ አጥንቶቼም ሁሉ የተቀደሰ ስሙን። ነፍሴ ሆይ እግዚአብሔርን ባርኪ፣ ምስጋናውን ሙሉ አትርሺ እንበላት። ኃጢአትሽ ሁሉ ይቅር የሚል ደዌሽን ሁሉ የሚፈውስ ሕይወትሽን ከጥፋት የሚያድናት በምሕረቱና በቸርነቱ የሚከልልሽ ነፍሴን መንገር አለብን። ነፍሴ ሆይ እግዚአብሔርን ባርኪ እያልን ለነፍሳችን ልንሰብክላት ይገባል። ለነፍሳችን ልናውጅላት ይገባል። ነፍሴ ሆይ እግዚአብሔርን አገልግዩ፣ ነፍሴ ሆይ እግዚአብሔርን አምልኪው። እናመልከዋለን፣ ምክንያቱም ባለውለታችን ስለሆነ። ሃሌሉያ። እውነተኛ አምልኮ እግዚአብሔር ሊመለክ የሚገባው ትልቅ አምላክ ስለሆነ፣ አልፋና ኦሜጋ ስለሆነ፣ ሰማይና ምድር በቃሉ የዘጋ ስለሆነ። አንደኛ ዜና 16:29 ለስሙ የሚገባ ክብርን ለእግዚአብሔር አምጡ፣ ቁርባንን ይዛችሁ በፊቱ ቅረቡ፣ በቅድስናውም ስፍራ ለእግዚአብሔር ስገዱ። ለእግዚአብሔር ስገዱ። እግዚአብሔር ትልቅ ነው። እግዚአብሔር አልፋና ኦሜጋ ነው። ችግር ካለ ከችግሮች በላይ እሱ ነው። ከጌቶች በላይ ጌታ እሱ ነው። ከሁሉ በላይ የሆነ ትልቅ አምላክ፣ ለዘላለም የሚገዛ፣ ከአጥናፍ እስከ አጥናፍ ለዘላለም የሚገዛ፣ ሰማይ ዙፋኑ ምድር የእግሩ መረገጫ የሆነችለት ለዘላለም የሚገዛ ትልቅ አምላክ፣ ትልቅ ጌታ፣ ሁሉን ቻይ ጌታ፣ ሁሉን ጠቅልሎ የገዛ ጌታ፣ ሁሉን አዋቂ ጌታ፣ የእውቀት ሁሉ እውቀት እሱ ውስጥ ያለው ጌታ፣ ለዘላለም የሚኖር እሱ ውስጥ እኮ ነው ያለ ነው። እሱ ውስጥ እኮ ነው ያለሽው። ምን የሚያስፈራ ነገር አለ? እሱ ውስጥ እኮ ነው ያለው። ስለዚህ እሱ ታማኝ ስለሆነ እናመልከዋለን፣ ከፍ እናደርገዋለን፣ ክብር እንለዋለን፣ ክብር እንለዋለን፣ ንገስ እንለዋለን፣ ንገስ እንለዋለን። በሕይወታችን ንገስ፣ በቤተ ክርስቲያናችን ንገስ፣ በኑሯችን ንገስ፣ በመግባት በመውጣታችን ንገስ፣ በልጆቻችን ንገስ፣ በትዳራችን ንገስ፣ በቤታችን ንገስ። ሃሌሉያ። ንገስ እንለዋለን። እግዚአብሔር ሆይ አንተ ንገስ። ሃሌሉያ። ንገስ፣ አንተ ንገስ፣ በእውነትና በመንፈስ አንተ ንገስ እንላለን። ዛሬ በእውነት ንገስ በሕይወታችን። ራእይ 5:12 እንደዚህ ይላል፣ በታላቅ ድምፅ የታረደው በግ ኃይልና ባለጠግነት፣ ጥበብን፣ ብርታትም፣ ክብርን፣ ምስጋና፣ በረከትም ሊቀበል ይገባዋል። ሊቀበል ይገባዋል። በታላቅ ድምፅ የታረደው በግ ኃይልና ባለጠግነት፣ ጥበብም፣ ብርታትም፣ ክብርም፣ ምስጋናም፣ በረከትም ሊቀበል ይገባዋል። 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 ስለሚገባው እናመልከዋለን። ስለሚገባው he is worthy. worship ማለት worthship ማለት ነው። worthy, he is worthy. ስለሚገባው እናመልከዋለን በነፃ። እኛ ልጆቹ ነፃ የሆነን ኤፍታ ብሎ የፈታ እስራት የሌለብን ምንም አይነት የጠላት ተጽዕኖ የሌለብን ከጠላት ያስመለጠን ነፃ የወጣን ሰዎች እኮ እግዚአብሔርን እኮ ለማምለክ እኮ አንዳንድ ሰዎች እስራቱ ስላሉ እግዚአብሔር ብለው እንኳን መጥራት የማይችሉ እግዚአብሔርን ማምለክ የማይችሉ በብዙ ፍርሃት ውስጥ ያሉ ስንት ሰዎች አሉ። እግዚአብሔር ግን ከዛ ሁሉ ነፍሳችንን ነፃ አውጥቷት መንፈሳችንን ነፃ አድርጎ በትልቅነቱ በኃያልነቱ በክብሩ ነፃ አውጥቶን የሱ ልጆች አድርጎን እሱ እንድናመልክ ፕሪቪሌጅ ሰጠን። ስለዚህ ሊመለክ ይገባል። እውነተኛ አምልኮ በፍጹም ልብ ነፍስና ሐሳባችን ጌታን ስለምንወድ አንተም በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ሐሳብህ፣ በፍጹም ኃይልህ ጌታ አምላክን ውደድ የምትልናት ፊተኛቱ ትእዛዝ ይህች ነች። ሰውን በራሱ መውደድ አይችልም። የተወደደ ከእግዚአብሔር ያገኘነውን ፍቅር ነው ለሰው መስጠት የምንችለው። ስለዚህ እግዚአብሔር በእውነት እኛን የወደድን አምላክ በፍጹም ኃይልህ ውደድ ተብለናል። ስለዚህ እግዚአብሔርን ስለምንወደው እናመልከዋለን። እግዚአብሔርን በዝማሬ በጸሎት አገልግሎቶች እና በተለያዩ አገልግሎቶች እግዚአብሔርን እናገለግለዋለን። ቅድም እንደዘመር ነው
ያም አንዱ የአምልኮ ክፍላችን ነው። እሱ ብቻ አይደለም ማልኩኝ እንጂ እሱም ደግሞ በጣም ዋና ነገር ነው። እግዚአብሔርን በዝማሬ በበገና እግዚአብሔርን በሽብሸባ እናመልከዋለን። እግዚአብሔርን በአገልግሎቶች እናገለግለዋለን። የምናገለግላቸው አገልግሎቶች ሁሉ they are worship። ህንፃ ላይ የሚሰሩ worship፣ ቅድም ሚዲያ ላይ የሚሰሩ ወንድሞቻችን እህቶቻችን they are worshiping። ሚዲያ welcome team they are worshiping። የሚያጸዱ እህቶች ወንድሞች፣ ሁሉ ነገር ለሱ ክብር የሚሆን ነገር በሙሉ አምልኮ ነው። ዕብራውያን 13:15-16 እንደዚህ ይላል፣ እንግዲህ ዘወትር ለእግዚአብሔር የምስጋናን መስዋዕት ማለትም ለስሙ የሚመሰክሩ የከንፈሮች ፍሬ በእርሱ እናቀርባለን። ነገር ግን መልካም ማድረግን ለሌሎችም ማካፈልን አትርሱ። እንዲህ ያለው መስዋዕት እግዚአብሔርን ደስ ያሰኘዋል ይላል። መልካም ማድረግን ለሌሎችም ማካፈልን አትርሱ። እንዲህ ያለውን መስዋዕት እግዚአብሔር ደስ ይለዋል። መልካም ሌሎች ብቻቸውን ያሉ ሰዎች ካሉ፣ በብዙ ችግር ውስጥ የሚያልፉ ሰዎች ካሉ እነሱን ማገልገል እሱ መልካም መስዋዕት እግዚአብሔርን ደስ የሚያሰኝ ነው። በከንፈራችሁ እግዚአብሔርን አመስግኑ፣ በከንፈራችሁ ፍሬ እግዚአብሔርን አመስግኑ። ይሄ ሁሉ ነገር ከዕለት ተዕለት ህይወታችን ከማንነታችን በክርስቶስ ካገኘነው አዲስ አይደንቲቲ ጋር የተያያዘ ነው። አያችሁ፣ አሁን አምልኮ የሚባለው ነገር ትንሽ ድብርቅ ያለ መሆኑን የምናየው ምንድነው? ሰዎች ላበላብ ሆነው እንደፈለጉ ያመልኩና ከዛ ሲወጡ ደግሞ ሲሳደቡናል። እንዴት ነው ነገሩ? ማለት እንዴት ነው ማለት ይሄኛውና ይሄኛው የተለያየ ነገር እኮ አይደለም። ህይወት ነው፣ በአጠቃላይ ህይወት ነው። ከህይወት ጋር የተገናኘ ነገር ነው። ምናጨበጨው ዝም ብለን የዘመርን ምንሳደብ ከሆነ ያኛው ሙዚቃ ነው። እውነተኛ አምልኮ ከእግዚአብሔር ጋር የተገናኘ ነገር አይደለም። ሜቢ መዝሙር ያለበት just ሚውዚክ ነው። አምልኮ ከህይወት ጋር የተያያዘ ነው። በቃሉ በህብረት በጸሎት የሐዋርያት ሥራ 2:24 በሐዋርያትም ትምህርትና በህብረት እንጀራውን በመቁረስ በየጸሎቱም ይተጉ ነበር ይላል። ይሄ ሁሉ አምልኮ ነው። ጸሎት፣ ህብረት፣ ሰዎችን ማገልገል፣ ዝማሬ፣ በህይወታችን ምሳሌ መሆን፣ በስራ ቦታችን የምናደርጋቸው ነገሮች፣ በኑሯችን የምናደርጋቸው ነገሮች፣ በትዳራችን ከልጆቻችን ጋር ባለን ሪሌሽንሺፕ ያለን ነገር፣ ያ ሁሉ አምልኮ ነው። የተገናኘ ነገር ነው። አንድ የሆነ ነገር ነው። ወደ ክርስቶስ ሰው ሲያድግ በእነኚህ በእያንዳንዱ ነገሮች እግዚአብሔርን ጌታውን እያመለከ የሚገባ የሚወጣ አዲስ ፍጥረት ነው። ይሄ ነው ማለት ነው። ስለዚህ ለማጠቃለል አምልኮ ውጫዊ ነገር አይደለም፣ ለጌታ የተሰጠ ሙሉ ህይወት ነው። አንድ ሁለተኛ፣ አምልኮ በእውነተኛ አምልኮ ውስጥ የጌታ ህልውና አለ። እውነተኛ ባልሆነው አምልኮ ውስጥ ጌታ የለም። ምንድነው ሊኖር የሚችለው? ሃይማኖት ሊኖር ይችላል። ሃይማኖታዊ ስርዓቶች ሊኖሩ ይችላሉ እንጂ በዛ ውስጥ ጌታ የለም። እውነተኛ ባልሆነ አምልኮ፣ በእውነተኛ አምልኮ ውስጥ ግን የጌታ ህልውና አለ። ስለዚህ ወደ እውነተኛ አምልኮ ለመመለስ ጌታን ዕለት ዕለት እንፈልገውና ህይወታችንን ለሱ እንስጥ። ጌታም በዛ ውስጥ ያዘጋጀልን በጣም ብዙ በረከት አለ። ከበረከቱ እንጠግባለን። የእግዚአብሔር ስም የተመሰገነ ይሁን። አሜን።